በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን ዋላችሁ? እንደምን ሰነበታችሁ? ምሕረቱ ብዙ የሚሆን በቸርነቱ ይህንን ጊዜ የሰጠን እግዚአብሔር ስሙ የተመሰገነ ይሁን። በእግዚአብሔር ቸርነት የትምህርታችን ርዕስ እግዚአብሔር ዕውሮችን ጥበበኞች ያደርጋቸዋል የሚል ነው። የዳዊት መዝሙር 145 ቁጥር 8 እግዚአብሔር ዕውሮችን ጥበበኞች ያደርጋቸዋል። ሁሉን የያዘ ሁሉን የምትገዛ የጌታችን የመድኃኒታችን የኢየሱስ ክርስቶስ አባት እግዚአብሔር ሆይ እናመሰግንሃለን። አንተ ለሚጠብቁ የምትደርስላቸው፣ ለሚታገሱት ዋጋ የምትከፍላቸው፣ ለሚናፍቁህ የምታረካቸው፣ ለሚሹህ የምትገኝላቸው፣ ለሚያንኳኩት የምትከፍትላቸው ሰሚ ተገኝ አምላክ ነህና በእውነት እናመሰግንሃለን። የአሕዛብ ጣዖታት ዓይን አላቸው፣ የዓይን ቅርጽ ግን አያዩም። አንተ ግን የቆሰለውን ሰውነት ጠባሳውንም ትኩሱን ቁስል የከረመውንም ስብራት ታያለህ። የምታይ አምላክ ዓይንን የፈጠርከው አንተን እናመሰግንሃለን። የአሕዛብ ጣዖታት የጆሮ ቅርጽ አላቸው፣ የሚለምኗቸውን ሊሰሙ አይችሉም። ሰዎችም ያስገኛቸውን ሳይሆን ያስገኙትን፣ የሰራቸውን ሳይሆን የሰሩትን በማምለካቸው የሚያሳንሱ ናቸው። የሥጋ ለባሽን ጸሎት የምትሰማ ለድሃና ለሙት ልጅ ዘንበል የምትል ጌታ በእውነት ልመናችንን ሰምተህ እንደ ቸርነትህ እንደ ባለጠግነትህ ታፈሳለህና እናመሰግንሃለን። ሁሉን የምትችል አምላካችን ሆይ ከብርሃንም ከነፋስም ፈጥነህ የምትደርስ ስምህ በተጠራበት ሁሉ ሕልውና እውን የሆነ የምትረዳ፣ የምታድን፣ የምታሻግር፣ የምትጠልል፣ የምታጽናና፣ የምታበረታ፣ የምታኖር መመኪያ የምትሆን አምላካችን ሆይ በእውነት እኛ ባሪያዎችህ፣ አሽከሮችህ፣ ሎሌዎችህ እናመሰግንሃለን። ኃይል ሁሉ ያንተ ነው። ኃይል የነበራቸው ደክመዋል። ከተማይቱን የሞሉ ዝናቸው ለአፍ ዕረፍት አልሰጥ ያለ ሁሉ ዛሬ ደብዝዘዋል። ሁሉን መቃብር ከደናቸው። አንተ ግን ትንሣኤና ሕይወት ሆነ ለዘላለም ትኖራለህና አንተን በትር ያደረገ ጠላት አይደርስበትም። አንተን ምርኩዝ ያደረገ አይሰበርበትም። የማትታጠፈው ጥላችን ከክረምቱ ዶፍ ከበጋው ሐሩር የምንድንብህ ከለላችን ሆይ ልባዊ ምስጋና እናቀርብልሃለን። እኛን የተፍገመገምነውን ብዙ ዘመን በጥርጣሬ ውስጥ ያለፍነውን አሁንስ አብቅቶልኛል ብለን ለጠላት እጃችንን ለምርኮ የዘረጋነውን አብዝተህ ስላዳንከን ገና ነው ብለህ ትንፋሻችንን ስላስቀጠልከው ሕይወታችንን ስላበራኸው መንገዱንም ስለቀጠልከው በእውነት እናመሰግንሃለን። ቅዱስ ጌታችን ሆይ አንተ እውነተኛ ነህ፣ የሚወዱህም የእውነት ወዳጆች ናቸው። ከአንተ ዘንድ ፍትሕ አለ፣ ከአንተ ዘንድ ነፃ መውጣት አለ፣ ከአንተ ዘንድ ዕውቀት አለ፣ ከአንተ ዘንድ ብርሃን አለ። የተማመኑብህ አንተን ያሉ አልከሰሩምና
በእውነት ማትረፊያችን ሆይ በሰማይና በምድር ክብር ምስጋና ለአንተ እናቀርብልሃለን። እንደ ቸርነትህ ዛሬም በቃል የተሰበረ ካለ እንዲጠገን፣ የወደቀ ካለ እንዲነሳ፣ ሆድ የባሰው ካለ እንዲጽናና፣ ጭው ባለ በረሃ የሚጓዝ ካለ ከተስፋይቱ ምድር እንዲደርስ፣ ሁሉ የጠፋበት ካለ ወደ ሕይወት ጣዕም እንዲመለስ አቤቱ ደጅ እንጠናሃለን። የተወደድከ አምላክ እግዚአብሔር ሆይ በቃልህ ደግሞ እንድታነጋግረን ድምፅ የራቀውን ብቸኝነት የነጎድጓድ የመብረቅ ድምፅ ሆኖ የሚያናግረውን ዛሬ በቃልህ ድምፅን በድምፅ እንድትሽርለት እንማልድሃለን። የተወደድከው ጌታ ሆይ በስራህ ዛሬም እንድታስደንቀን እኛ የእጅህ ሥራዎች አድርገህልናል፣ እያደረክልን ነው። የለመንህንም እንድትፈጽመው አቤቱ ካንተ በእውነት እንከጅላለን። ቅዱስ ጌታችን ሆይ ስለ ቸርነትህ የሚነጋገሩ እንዲግባቡ፣ የተሰበሰቡ አንድ እንዲሆኑ፣ የቃል ኪዳን አጋሮች ለበጎ ነገር ታጥቀው እንዲነሱ፣ እግዚአብሔርን ምን ያስደስተዋል የሚሉ የጽድቅ ሰራዊቶች እንዲበዙ ደጅ እንጠናሃለን። ቅዱስ ጌታ ሆይ በትውልድ ላይ እንደ ማታ ኮከብ እንድታበራ፣ እንደ ጨረቃ እንድትደምቅ፣ እንደ ፀሐይ እንድትሰለጥን፣ የልጆቻችንን አእምሮ ወደ አንተ እንድትመልሰው፣ በበጎ ምክር አንተን በመፍራት እንድታሳድጋቸው፣ ለወላጆቻቸው ቅኖች እንጂ ቅንቅኖች እንዳይሆኑ፣ እረፍት እንጂ ጭንቀት እንዳይሆኑ ጌታ እግዚአብሔር ሆይ ስለ ልጆች እንለምንሃለን። ሕፃናት በጥበብ እንዲያድጉ፣ ወጣቶች በተስፋ እንዲለመልሙ፣ ጎልማሶች ራእይ እንዲያዩ፣ ሽማግሌዎች መርቀው እንዲያልፉ አቤቱ ደጅ እንጠናሃለን። በሰላም ጀምረን እስክንፈጽም ጥበቃህ በዙሪያችን፣ ማዳን ምሕረትህ በመካከላችን ትሁንልን። መንገድ የጠፋው የሚደናበር፣ መንገድ የጠፋው ወደ ገደል የሚነዳ ብዙ አለ። አቤቱ ዛሬ ጥበብህ በመካከላችን ታብራ። በመጣው ቃልህ ጓዳችን እንዲፈወስ፣ ኑሯችን እንዲባረክ፣ ሀገራችን ኢትዮጵያ ቀና ብላ እንድትሄድ፣ ሕዝቦቿ በምድሪቱ ላይ በሰላም እንዲኖሩ የአብ የወልድ የመንፈስ ቅዱስ በረከትም በምድሪቱ ላይ እንዲሰፍን እንጠይቀሃለን። ስለ ሁሉም ስምህ ብሩክ ቅዱስ ይሁን። አገልግሎታችንን በብሩህ ገጽ አቤቱ ተቀበልልን። ለመምጣትም ቀን ዝግጁ አድርገን። ቅዱስ ፓትርያርክን፣ አበው ሊቃነ ጳጳሳትን፣ ቀሳውስት፣ ዲያቆናትን፣ አንባቢ መዘምራንን፣ ደናግል መነኮሳትን፣ የወንጌልህን ዕቃ ተሸክመው የሚፋጠኑትን ለክብርህ የሚዘምሩትን እንድታበረታ እንድታጸናልን አቤቱ ደጅ እንጠናሃለን። የታመሙትን እንድትፈውስልን፣ በአጋንንት እስራት ተይዘው ለሚጨነቁ ነፃ መውጣትን እንድትሰጥልን፣ በሱስ ቀንበር ውስጥ ያሉ ቀንበሩ ተሰብሮ እንዲያመልጡልን፣ በስደት በምርኮ መሪር በሆነ በሰው አገዛዝ የተያዙ ነፃ እንዲወጡልን አቤቱ እንማልድሃለን። ዓመቱን በሰላም በክብር እንድታስፈጽመን፣ ያንተ የሆነው መልካም ነገር ሁሉ እንዲያገኘን፣ ተማምሎ የወጣብን ክፉ ምክሩን እንዲፈርስ መንገዱም እንዲፈርስ አቤቱ እንጸልያለን። ስለ ሁሉም ተመስገን። በፊትህ በቆምን ጊዜ እንድናስባቸው አደራ ያሉትን ሁሉ አንተ እናትም አባትም እህትም ወንድምም ሀገርም መንግስትም እንድትሆናቸው፣ ለልባቸው መጽናናትን ለዓይናቸው ማረፊያን እንድትሰጥ አቤቱ እንማጸናለን። በረከተ አብ በረከተ ወልድ በረከተ መንፈስ ቅዱስን አቤቱ አሳድርብን። በጌታችን በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ላንተ ይገባሃል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ትክክልም ይሆን ዛሬም ዘወትርም ለዘላለሙ አሜን። የእግዚአብሔር የአምላካችን ስሙ የተመሰገነ ይሁን። የትምህርታችን ርዕስ እግዚአብሔር ዕውሮችን ጥበበኞች ያደርጋቸዋል የሚል ነው። የሐጌና የዘካርያስ መዝሙር ነው። ሐጌና ዘካርያስ
በምርኮና ከምርኮ በኋላ የነበሩ ነቢያት ናቸው። ሐጌና ዘካርያስ መቅደሱ እንደገና እንዲሰራ ሕዝብ ወደ አሚነ እግዚአብሔር እንዲመለስ ባህል የለሽ ትውልድ ራሱንና ሀገሩን ለማወቅ እንዲበቃ የሚጥሩ ነቢያት ነበሩ። ያ ዘመን እስራኤል በባቢሎናውያን ቅጥሯም መቅደሷም የፈረሰበት በዓለም ላይ እንደ ጉድፍ የተጣለችበት በባቢሎናውያን 70 ዘመን የተገዛችበት አስጨናቂ ዘመን ነበረ። እግዚአብሔር ለጨለማው ጨረቃን ከዋክብትን እንደሚያወጣ ለዛ የዘመን ጽልመት ነሐጌ እነ ዘካርያስ የእግዚአብሔር ገጸ በረከት ሆነው ተሰጥተው ነበር። ያንን ዘመን በጥቂቱ ብንመለከተው ትውልድ በባዕድ ሀገር የተወለደ በአሕዛብ ብልጥግናና ስልጣኔ የተማረከ ነበር። ሃይማኖትን የሚሰማውም የሚፈጽመውም በቤተሰብ ውስጥ እንጂ መቅደስ ሰርቶ በአደባባይ ለእግዚአብሔር ሆ የሚልበት በዓል ያልነበረው ሕዝብ ነው። ያ ሕዝብ በባዕድ ሀገር ላይ የሚኖር የደለበ ባሪያ ነበረ። መብልና መጠጡ ስጋዊ እንቅስቃሴው ሀብት ማፍራቱን አልተነፈገም። ባቢሎናውያን በዚህ አልታሙም። ነገር ግን ሀገር አልነበረውም፣ መቅደስ አልነበረውም፣ መከበሪያ ቅጥር አልነበረውም። ያ ትውልድ ሰባራ ትውልድ ነበረ። ጨርሶ ያልጠፋ በፍጹምነትም ያልዳነ ትውልድ ነበረ። በዚህ ዘመን ላይ እነ ሐጌ እነ ዘካርያስ ተነሱ። ትውልዱ የት እንደሚሄድ አያውቅም። ወዲህ ሃይማኖት ወዲህ ስልጣኔ ይስበዋል፣ ይጎትተዋል። ወዲህ አሳቾች ወዲህ ነቢያቶች ይጓተቱታል። ያ ትውልድ አለባበሱ ያማረ ውስጡ ግን የተራቆተ ነበረ። ያ ትውልድ በራስ መተማመን የነበረው ግን አገር አልባ ነበረ። ያ ትውልድ ስልጣኔ የገባው እግዚአብሔር ግን የራቀው ትውልድ ነበረ። ትውልዱን በሚመለከት ወላጆቹ ያዝኑለታል። ትውልዱ ደግሞ ተመልሶ ለወላጆቹ አላወቃችሁም ብሎ ያዝንላቸዋል። ያን ዘመን ስናየው ቤቱ ባቢሎን የሆነበት ዘመን ነበረ። አባትና ልጅ መካከል የዘመን ገደል ተፈጥሮ ነበረ። እናትና ልጅ መካከል የዘመን ገደል ተፈጥሮ ነበረ። ያ ትውልድ በብዙ ነገር ብልጥ ሲሆን ለሞት ግን ብልጥ ያልነበረ የሞት ልጅ ነበረ። ወላጆቹ ተስፋ ቆርጠውበት በመውለዳቸውም የተጸጸቱበት ትውልድ ነበረ። ትውልዱ ግን እንደ ጠፋ እንኳን የማያውቅ
ህመሙ የማይሰማው በተገላቢጦሽ ለወላጆቹ ከዘመን ጋራ ሊጓደኑ ላልቻሉት ቤተሰቦቹ የሚያዝን እንደቀደመ የሚሰማው ነገር ግን ከሁሉ ኋላ የቀረ ትውልድ ነበር። ያ ዘመን የትውልድ ክፍተት የተፈጠረበት ዘመን ነው። ብዙ የሚያለያዩ ግንቦች ነበሩ፣ የሚያገናኙ ድልድዮች ግን አልነበሩም። ያ ዘመን የሚያስታርቀው የሚያጨባብጠው አላገኘም ነበር። ስለዚህም አባትና ልጅ እናትና ልጅ ምንም እንኳን ቅርብ ቢሆኑ የሚያገናኛቸው መብልና መጠጥ እንጂ እውነትና ሃይማኖት አልነበረም። ብዙ ቤቶች በልጆች ይመሩ ነበር። ልጆች ደርሰው ትዳር የሚያፈርሱበት ዘመን ነበር። ምክንያቱም በባቢሎን የተወለዱ በስልጣኔ ሀገር ያደጉ ዘመኑ የገባቸው እንደሆኑ ያስቡ ነበር። ወላጆቻቸውን ደግሞ እናንተ ከኢየሩሳሌም የመጣችሁ ከገጠር ያደጋችሁ ከዘመኑ ጋር ልትጓዙ የማትችሉ እያሉ የሚወቅሱ ነበሩ። ወላጆች ለልጆቻቸው በእውነት ያዝናሉ፣ ልጆች ለወላጆቻቸው ደግሞ በሐሰት ያዝናሉ። ወላጆች ልጆቻቸው እግዚአብሔርን ባለማወቃቸው ከእምነት የመከኑ፣ ከሃይማኖት የመከኑ፣ ከምግባር የመከኑ፣ ከሰባዊ ልዕልና የመከኑ በመሆናቸው ያዝኑላቸዋል። ልጆችም በተራቸው ደግሞ ለወላጆቻቸው አለባበሱ፣ ዘመኑ፣ ያነጋገሩ ቄንጥ ያልገባቸው ብለው ያዝኑላቸዋል። በዚህ ዘመን ላይ እግዚአብሔር ሐጌንና ዘካርያስን አስነሳ። ዘመንን ያለ ምስክር የማይተው፣ ወራትን ያለ መምህራን የማይተው እግዚአብሔር ብሩክ ነው። ሐጌና ዘካርያስ እግዚአብሔር ዕውሮችን ጥበበኞች ያደርጋቸዋል ብለው ዘመሩ። በእውነት ይሄ ለወላጆች ትልቅ መልስ ነበር። ይሄ ለአዋቂዎች ትልቅ መልስ ነበር። ትውልዱን በልባቸው የሚታዘቡ በአፋቸው የሚረግሙ ለእነርሱ ትልቅ መልስ ነበር። ያንን ትውልድ እግዚአብሔር ወደ እውነት እንደሚመራው፣ ያንን ትውልድ እግዚአብሔር ከራሱ ጋር እንደሚያስተዋውቀው ተስፋ የሰጠበት ነው። የትውልድ ብርሃን እግዚአብሔር ነው። ትውልድ ነገን የሚወርሰው በእግዚአብሔር ብቻ ነው። ትውልድ ከዘመን ቆንጥር የሚያመልጠው በእግዚአብሔር ታዳጊነት ብቻ ነው። ዛሬ ለልጆቻችን አስቀድመን ፍርሃት ውስጥ በሆነ ጊዜ ውስጥ ድንጋጤ ውስጥ እንገባለን። አስቀድመን ስጋት አለብን። በሆነ ጊዜ መንቀጥቀጥ ይገጥመናል። እግዚአብሔር ዕውሮችን ጥበበኞች ያደርጋቸዋል። የማያስተውል ትውልድ እንኳ ቢሆን እግዚአብሔር በጥበብ ይሄንን ማንነት ሊለውጥለት ይችላል። መለኮታዊ ጥበብ አያረጅም። በዓለም ላይ ብዙ ስልጣኔዎች፣ ብዙ ጥበቦች ተከስተዋል። ዘመን አልፎባቸው ስፍራ ለቀዋል። የእግዚአብሔር ጥበብ አያረጅም። የእግዚአብሔር ጥበብ ሰውን ከራሱ ጋር ያስታርቀዋል። የእግዚአብሔር ጥበብ ሰውን ታራቂ ያደርገዋል። የእግዚአብሔር ጥበብ ቅዱስ ፍርሃትን በሰው ላይ ያሳድራል። የእግዚአብሔር ጥበብ በመስዋዕትነት የሚደሰት ልብን ያድላል።
የእግዚአብሔር ጥበብ አንካሶችን ያዘልላል። እግዚአብሔር እውሮችን ጥበበኞች ያደርጋቸዋል። እግዚአብሔር የዕቅድ አምላክ ነው። እግዚአብሔር በዕቅዱ መዝገብ ውስጥ በዕቅዱ ዝርዝር ውስጥ ካስገባቸው እውሮች ይገኙባቸዋል። እውርነትን እግዚአብሔር በጥበበኛነት ይለውጣል እያለን ያለው። ቀለል ባለ ቋንቋ ብንናገር ማንበብ መጻፍ የማይችልን ሰው እግዚአብሔር የዓለማችን ትልቅ ፈላስፋ ያደርገዋል እንደማለት ነው። አዎ እግዚአብሔር ሲሰራ እውሮች ጠቢባን ይሆናሉ። ጠቢባንን የሚሉት እንደ እውር ይቆጠራሉ። እግዚአብሔር ለእውሮች ወይም ለማያስተውሉ ርኅራኄ አለው። እንኳን እግዚአብሔር እኛ እንኳን እንድንራራ ታዘናል። በዘዳግም 19 ቁጥር 14 ላይ ደንቆሮውን አትስደብ፣ በእውርም ፊት እንቅፋት አታድርግ፣ ነገር ግን አምላክህን ፍራ፣ እኔ እግዚአብሔር ነኝ ይላል። ደንቆሮውን አትስደብ፣ የማይገባው የማይረባ ብለ ተስፋ አትቁረጥበት ማለት ነው። በዓለም ላይ ብዙ ያልሰሙ ብዙ ያላስተዋሉ ብዙ ከእውነቱ ጋር ያልተገናኙ ወገኖች አሉ። ብዙ ዘመን ተነግሯቸው ለመመለስ ለመለወጥ ያልቻሉ ሰው ተስፋ የቆረጠባቸው ሕዝቦች አሉ። ደንቆሮውን አትስደብ። የዛሬው ሁነቱ የመጨረሻው ነው ብለህ አትደምድም። ነውሩን መራቆቱን ያንተን ጌጥ መግለጫ አታድርገው። ዕውቀት ሌላውን ደንቆሮ ብሎ ለመሳደብ ድፍረት አይሁን፣ የማስተማር ልብ ይሁን። በእውርም ፊት እንቅፋት አታድርግ። ባልታየው ሰው ፊት ነገሩ ባልገባው ሰው ፊት የመንገዱ ምንነት ባልተገለጠለት ሰው ፊት እንቅፋት ማሰናከያ መንገድ የሚያስቀር ነገር አታድርግ። ምክንያቱም እግዚአብሔር ለደንቆሮች ይሰማላቸዋል፣ ለእውሮችም ያይላቸዋል። አንተ ካስተዋልክ ልዩ ስለሆንክ አይደለም። አንተ ጉዳዩና መንገዱ ከታየ ባፈጣጠር ልዩ ስለሆንክ አይደለም። በጸጋ እየኖርክ ሌሎችን በሕግ አትዳኛቸው። በስጦታዬ ቆመ ሌሎችን በችሎታ አትለካቸው። አዎ እርሱ እግዚአብሔር እውሮችን ጥበበኞች ያደርጋቸዋል። እንኳን እግዚአብሔር ይቅርና እኛ እንኳን በእውር ፊት እንቅፋት እንዳናኖር ተከልክለናል። ጻድቁ ኢዮብ በኢዮብ 29 ቁጥር 15 ላይ የኖረውን ኑሮ በገዛ አንደበቱ ሲገልጥ እንዲህ አለ። ለእውር ዓይን ለአንካሳ እግር ነበርኩ አለ። ለእውር ዓይን መሪ ነበርኩኝ። አንድ የማይታየው ሰው ቢገጥመን ለምንድነው የማይታይ ብለን ክርክር አንገጥምም። እንዴት እንደዚህ ሆንክ ብለንም ደግሞ አንጋጠመውም። በዛም ለመስደብ አንደፍርም። ነገር ግን ዓይን እናውሰዋለን፣ እናደርሰዋለን፣ በዚህም እንረካለን።
ለዕውር ዓይን ነበርኩ ለአንካሳም እግር ነበርኩ አለ ጻድቁ ኢዮብ። የጻድቅነት አንዱ መስፈርት ለዕውር ዓይን መሆን ነው። የማያውቁትን ማሳወቅ ነው። ሕይወት ላልገባቸው የሕይወት መንገድን ማሳየት ነው። ለአንካሳም እግር ነበርኩ አለ መድረስ ላቃታቸው ግባቸው ለራቃቸው ሰዎች የራሳችንን ሥራ ከጨረስን በኋላ የነሱን ሥራ መስራት ነው። እግዚአብሔር ዕውሮችን ጥበበኞች ያደርጋቸዋል። የማይታያቸው አሉ፣ አይታየንም ይላሉ። ሳይታያቸው ደግሞ እንደሚታያቸው የሚያስቡ አሉ። በዓለም ላይ ብንመለከት የሚያውቁና የሚያውቁ የመሰላቸው ሰዎችን እናያለን። በእርግጥ የሚያውቁ ሰዎች አሉ፣ የሚያውቁ የመሰላቸው ሰዎችም አሉ። የማይታያቸው ሰዎች አሉ፣ የሚታያቸው ሰዎች አሉ፣ የሚታየው ደግሞ የማይታያቸው ሰዎች አሉ። የእግዚአብሔርን ምሕረት ማየት ያልቻሉ ሰዎች አሉ። ሳይታያቸው ደግሞ እንደሚታያቸው የሚያስመስሉ ሰዎች አሉ። ሳያውቁ እንደሚያውቁ የሚያስቡ ሰዎች አሉ። እግዚአብሔር ግን ዕውሮችን ጥበበኞች ያደርጋቸዋል። ዕውሮች የተባሉ እነማን ናቸው? እግዚአብሔር ጥበበኞች እንደሚያደርጋቸው ተስፋ የሰጣቸው እነማንን ነው? የመጀመሪያ አላዋቂዎችን ነው። እግዚአብሔር አምላክ የሰው ልጅ የማወቂያ መሳሪያ የሆነውን አእምሮ ሰጥቶ ፈጥሮታል። አእምሮአችን ከእግዚአብሔር የተቀበልነው ትልቅ ስጦታ ነው። አእምሮ ለዕውቀት የተፈጠረ ነው። አእምሮአችን ያለ ዕውቀት ከሆነ በየዕለቱ ዕውቀትን ገንዘብ የማያደርግ ከሆነ ተፈጥሮው ይባክናል። እግዚአብሔር አምላክ በአእምሮአችን ልናከናውነው ልንመዝነው በሚገባን ነገር ህልምና ራእይ አይልክልንም። ብዙ ሰዎች በአእምሮአቸው አመዛዝነው ገለባውን ከስንዴ መለየት ሲገባቸው ህልምና ራእይ ይጠብቃሉ። አእምሮ ግን ትልቅ የእግዚአብሔር ክስተት መገለጥ ነው። አንዳንድ ነገሮችን ለማስተዋል ህልም አያስፈልግም፣ ራእይ አያስፈልግም፣ ነጋሪም አያስፈልግም። የተሰጠን አእምሮ በቂ ነው። አንዳንድ አሳቾችን አንዳንድ የስህተት ትምህርቶችን ለመለየት አእምሮአችን በቂ ነው። ክርስቲያን መሆን ማለት አእምሮን መጋዘኑ ውስጥ ማስገባት ማለት አይደለም። በአእምሮአችንም በመንፈሱም እንጸልያለን ተብሏል። ዛሬ ብዙ ሰዎች እየሳቱ ያሉት ህልማቸው ራእያቸው አይደለም፣ አእምሮአቸውን እንኳ መጠቀም አቅቷቸው ነው። ምክንያቱም ክርስቲያን መሆን ማለት አእምሮን መቆለፍ ማለት መስሎ ይሰማቸዋል። አእምሮ ጥንትም ቢሆን የኛ አይደለም፣ የእግዚአብሔር ጸጋ ነው። ከህልምና ከራእይ የሚበልጥ ጸጋ ነው። መደበኛው እግዚአብሔር ሰዎችን የሚመራበት ትልቁ ኃይል ነው።
አእምሮአችን በረሃብ ውስጥ በመጠውለግ ውስጥ መጨረሻም በሞት ውስጥ ያልፋል። ምን አጥቶ? ዕውቀት አጥቶ። የእግዚአብሔርን ቃል የምንማረው ለአእምሮአችን ሕያውነትም ነው። አእምሮአችን እውነትን ሲያውቅ እየጠነከረ ይመጣል፣ ጉልበታም እየሆነ ይመጣል። በዓለም ላይ ያለው ፈተናችን ሁል ጊዜ ጅራፍና ዱላ አይደለም። የማይታይ ብዙ ፈተና አለ። ሰይጣን ትልቁ ኢላማው ከስጋችን ይልቅ አእምሮአችን ነው። አእምሮአችንን የውጊያ ሜዳው ለማድረግ ይፈልጋል። ስለዚህ በአእምሮአችን የእግዚአብሔር ቃል ሊሞላ ይገባዋል። አእምሮአችን ውጊያ ካለበት መታጠቅ አለበት። የሚታጠቀው የእግዚአብሔርን ቃል ነው። የሚታጠቀው የማይጠፋውን ዕውቀት ነው። እውሮች የሚባሉት አላዋቂዎች ናቸው። ዘመን ያልገባቸው አይደለም፣ እግዚአብሔር ያልተረዳቸው። በእውነት እግዚአብሔር ገብቶን ዘመኑ ሺህ ጊዜ ባይገባን የተሻለ ነበረ። ልብ አድርጉ፣ እግዚአብሔር እውነት ነውና በመገለጥ ይከብራል። እውነት ብርሃን ናት፣ በመገለጥ ትከብራለች። ሰይጣን ጨለማ ነው፣ የሚከብረው በድንቁርና ነው። ዛሬ አምልኮ ባዕድ ቤት ብትሄዱ ብዙ መጋረጃዎች፣ ብዙ የጨለማ መጎናጸፊያዎች አሉ። ሰይጣን ስለ እርሱ እንዳናውቅ ይጥራል፣ ምክንያቱም ውሸት ነውና። እግዚአብሔር ስለ እርሱ እንድናውቅ ግድ ይለናል፣ ምክንያቱም እውነት ነውና። የሰው ልጆች የእግዚአብሔርን መልካምነት የሰይጣንን ክፉነት ማወቅ አለባቸው። ልብ አድርጉ፣ መንፈሳዊውን ምስጢር በስጋዊ አእምሮ መረዳት አይቻልም። እግዚአብሔር እንድንፈልገው በእውነት አዞናል። የፍላጎታችን ጥጉ እርካታውም ሆኖ ወደኛ መጥቷል። ላይገኝ ፈልጉኝ ያለ አምላክ አይደለም። እግዚአብሔር ፈልጉኝ ብሎ ተደብቆ የሚያለፋን አምላክ አይደለም። እግዚአብሔር ግልጽ ነው። እግዚአብሔር የሚገለጽ ነው። እግዚአብሔር የተብራራ ነው። እግዚአብሔር የሚብራራ ነው። ሐዋርያው ቅዱስ ጳውሎስ በሁለተኛ ቆሮንቶስ በምዕራፍ 4 ቁጥር 4 ላይ ለእነርሱም የእግዚአብሔር ምሳሌ የሆነ የክርስቶስ የክብሩ ወንጌል ብርሃን እንዳያበራላቸው የዚህ ዓለም አምላክ የማያምኑትን ሐሳብ አሳወረ ይላል። ልብ አድርጉ፣ ሐሳባችን የበራው እውነት ብርሃን የሆነውን ክርስቶስን ስናገኝ ነው። የዚያን ጊዜ ከዲያብሎስ ማሞኘት ነፃ ወጥተናል። ሰይጣን በእኛ ላይ የሚሰራበትን ቁልፉን ቀምተነዋል። ድንቁርናን ድል ነስተናል። ኢየሱስ ክርስቶስ እውነት በመሆኑ እርሱን የሚያውቁ ሁሉ በብርሃን አሉ። በብርሃን ያሉ በጨለማ ሊሆኑ አይቻላቸውም። ዲያብሎስ ሊያታልላቸው ሊያስታቸው አይችልም። ስለዚህ የሰው ልጆች ቃሉን እንዳያውቁ፣ ክርስቶስን እንዳያውቁ፣ የሰማይን ምስጢር እንዳያውቁ ሰይጣን ይጥራል። ሰይጣን በዋናነት የሚጥረው እንዳናውቅ ነው፣ እንዳናስተውል ነው። ሰይጣን በዋናነት የሚጥረው እንዳንበላ፣ እንዳንጠጣ፣
እንዳንለብስ፣ እንዳይሳካልን፣ እንዳንሾም፣ እንዳንሸለም አይደለም። ሰይጣን የእግዚአብሔር ቃል እንዳይረዳን ይጥራል። ዛሬ የእግዚአብሔርን ቃል ያልተረዱ ሰው ሲማርም የሚረበሹ ሰዎች አሉ። እነኚህ ቀጥተኛ የሆነ የሰይጣን ውጊያ ያለባቸው ናቸው። ምክንያቱም የክብሩ ወንጌል እንዳያበራላቸው የዚህ ዓለም አምላክ የተባለው የጨለማው ንጉስ ሰይጣን አይምሯቸውን ስለሚያሳውረው ነው። የሰይጣን መንግስቱ የሚሰፍነው በጨለማ ባለማወቅ ውስጥ ነው። አለማወቅ ጨለማ ነው። በጨለማ ውስጥ ያለ ሰው ራሱን ማየት፣ ሰዎችን ማየት አይችልም። በጨለማ ባለማወቅ ውስጥ ያለ ሰው ስለ ራሱ መረዳት፣ ለንስሐ መብቃት አይችልም። ሰዎችን በክርስቶስ ፍቅር ማየት አይችልም። ሁልጊዜ በስግብግብነት የሚጠለፍ ነው። በጨለማ ያለ የት ቦታ እንዳለ መገንዘብ አይችልም። ባለማወቅ ውስጥ ያለ እዚህ ነኝ ብሎ የጠፋበትን ቦታ መናገር እንኳን አይችልም። ስለዚህ ብዙ ሰዎች በኃጢአቱ ውስጥ ሆነው፣ በሱስ ውስጥ ሆነው፣ በአመፃ በአድማ ውስጥ ሆነው፣ በጭካኔ በገዳይነት ውስጥ ሆነው እግዚአብሔርን እንዳገለገሉት ይቆጥራሉ። ጨለማው ጽድቁን እንደ ኃጢአት፣ ኃጢአቱን እንደ ጽድቅ የሚያሳይ ነው። ጨለማ በባህሪው፣ አለማወቅ በባህሪው ሚዛን የሚያዛባ ነው። ብዙ ሰዎች ሚዛን ተለዋውጦባቸዋል። ብርሃኑን ጨለማ፣ ጨለማውን ብርሃን ይሉታል። ትላንትና የኃጢአት ቁስ ሲይዙ የሚኮሩ ሰዎች ዛሬ መጽሐፍ ቅዱስ ሲይዙ ያፍራሉ። ጨለማው ሚዛንን የሚያዛባ ነው። በነውሩ እንዲኮሩ፣ በሚያኮራው እንዲያፍሩ የሚያደርግ ነው። ብዙ ሰዎች ዕውቀት ያሳስታል ብለው ይናገራሉ። መጽሐፉ ግን የሚለው እንደዚህ አይደለም። የማያስተውል ሕዝብ ይገለበጣል ነው የሚለው። ሕዝቤ ዕውቀት ከማጣቱ የተነሳ ጠፍቷል ነው የሚለው። እውነተኛ አምላክ የሆንከውን አንተን አብን የላከውን ልጅህን ኢየሱስ ክርስቶስን ያውቁ ዘንድ ይህቺ የዘላለም ሕይወት ናት ነው የሚለው። በእግዚአብሔር መንግስት አለማወቅ ያስጠይቃል። በዲያብሎስ ዓለም ድንቁርና ያሸልማል። ሽልማቱ ሲኦል ነው። ሽልማቱ መቃብር ነው። ሽልማቱ በጭንቀት ውስጥ መኖር ነው። እግዚአብሔር ዕውሮችን ጥበበኞች ያደርጋቸዋል። አላዋቂዎችን አዋቂ ያደርጋቸዋል። ዘመነኛው ትውልድ እግዚአብሔርን አያውቅም። ዘመነኛው ትውልድ አእምሮውን የተቆጣጠረው የሳምንቱ ቆንጆ ዘፈን፣ የወሩ ምርጥ ፊልም የሚል ነው። ለራሳቸው በጭንቀት ታፍነው በሞትና በሕይወት ገደል ላይ የሚጓዙትን ዝነኛ ሰዎችን የሚከተል፣ እንደነሱ መልበስ፣ እንደነሱ መብላት፣ እንደነሱ መናገር የሚከጅል ነው። ሕይወታቸው ማረፊያ ያጣችውን፣ ጎጆዋ የፈረሰባት ወፍ የሆኑትን የዓለምን ዝነኞች የሚከተል ነው። ለራሳቸው ማደሪያ ስለሌላቸው ሊያሳድሩት አይችሉም። ዘመነኛ ትውልድ የሚያሳርፈውን ጌታ አላወቀም። ዘመነኛው ትውልድ መንገደ ሰማይ የሆነውን ቃሉን አላወቀም። ዘመነኛው ትውልድ
ቀኑን ሲያገለግል ከዘላለሙ ጋር ተለያይቷል። ምርኮኛ ትውልድ ነው። ለስጋ ፍላጎቱ የተማረከ ዓለም የምታቀርብለትን የኃጢአት ግብዣ የቆሻሻ ክምር ሳይመርጥ የሚመገብ ነው። እማያጠል ትውልድ ነው። የእግዚአብሔር ስም ሲጠራ ሺህ ጥያቄ የሚጠይቅ ዓለም የጨለማ ግብዣ ስታመጣለት አይኑን ጨፍኖ የሚከተል ያልታደለ ራሱን ከዘላለም ሕይወት ያከሰረ ትውልድ ነው። አዎ ቋንቋ ስለሚያቀላጥፍ ያወቀ ይመስልናል። አይምሮ በመረጃ ስለተሞላ ብዙ የስነ ልቦና መጽሐፍቶችን በማንበብ ብልጥና ለፍላፊ ስለሆነ የሚያውቅ ይመስልናል። የጥበብ መጀመሪያ እግዚአብሔርን መፍራት ነው። የጥበብ ሀሁ እግዚአብሔርን መፍራት ነው። ፈሪሃ እግዚአብሔር የሌለው ሰው ምንም ቢራቀቅ ምንም ቢጠበብ አላዋቂ ነው። ከዚህ በላይ ዲያብሎስ እኮ ያውቃል። ስልጣኔዎች ይገቡታል። ዛሬ ከምናያቸው ከሰው ልጆች ይልቅ የተሻለ ዕውቀት ሊኖረው ይችላል። ነገር ግን ዕውቀቱ ፈሪሃ እግዚአብሔር የለበትምና የሚደነቅ አይደለም። እውነተኛ ዕውቀት ክርስቶስን ለብሶ መኖር ነው። እውነተኛ ዕውቀት እኔ ልሰወር አምላኬ በእኔ ይገለጥ ብሎ ይህንን ኑሮ መምረጥ ነው። አዎ እግዚአብሔር ዕውሮችን ጥበበኞች ያደርጋቸዋል። ትውልዳችንን ወደ ዕውቀት እግዚአብሔር መመለስ ይችላል። ትውልዳችንን ወደ ቅዱስ ፍርሃት እግዚአብሔር መመለስ ይችላል። ትውልዳችንን እግዚአብሔር ከራሱ ጋር ማስማማት ይችላል። በነቢዩ ሐጌና ዘካርያስ የተነገረው እግዚአብሔር ዕውሮችን ጥበበኞች ያደርጋቸዋል ብሏል። ተስፋ ሰጥቷል እግዚአብሔር ለዛ ለምርኮኛ ትውልድ፣ ለዛ በሰው ሀገር ልቡ ለነሆለለው ትውልድ፣ የሰውን ሀገር ግንባታ እያየ የፈረሰች ሀገሩን ለመስራት ዳተኛ ለሆነው ትውልድ፣ የመቅደሱ መፍረስ የሃይማኖት መደፈር ለማይገርመው ትውልድ፣ ፍላጎቱን ሲከተል የሀገሩን እሴት የታሪኩን ክብረት ላጣው ትውልድ እግዚአብሔር ዕውሮችን ጥበበኞች ያደርጋቸዋል። ወደ እውነተኛው ጥበብ ወደ እውነተኛው ሕይወት ይመልሳቸዋል ተብሎ ተስፋ ተሰጥቷል። ለአምላካችን ለእግዚአብሔር ምስጋና ይሁን። ዛሬም ለትውልዱ የእግዚአብሔርን ቃል መንገር አለብን። ልጆቻችን ከተወለዱ ጊዜ አንስቶ አይደለም ገና ከማህፀን ሳሉ ቃለ እግዚአብሔርን ልናሰማቸው ይገባል። ገና ነው የሚባል ለእግዚአብሔር ቃል ሰዓት የለም። በጠዋት የገባ እስከ ማታ ይቆያል። ገና በልጅነታቸው ገና ከጽንሰት ጀምሮ የእግዚአብሔርን ቃል ልናሰማቸው፣ የቃሉ ጥማተኞች ልናደርጋቸው፣ ከቃሉ ጋር ልናፋቅራቸው ይገባል። የኛ ወዳጅ የእግዚአብሔር ወዳጅ ላይሆን ይችላል። የእግዚአብሔር ወዳጅ በርግጥም የኛ ወዳጅ ነው። ልጆቻችንን እኛ ጋር፣ ልጆቻችንን ዘመናዊነት ጋር፣ ልጆቻችንን የፈረንጅ ቋንቋ ጋር አይደለም ባደራ ማስቀመጥ ያለብን። የልጆቻችን እውነተኛ አድራሻቸው የሰራዊት አምላክ እግዚአብሔር ሊሆን ይገባዋል። እርሱ ጋር ከተቀመጡ ከርሞ እናገኛቸዋለን። እርሱ ጋር የተቀመጠ እንኳን ሩቅ አገር የሰማይ መንገድን፣ የነፍስ መንገድን፣ የሞት መንገድን ቢጀምር እንኳን አያሳስብም። አድራሻው ይታወቃል። አዎ እግዚአብሔር ዕውሮችን አዋቂዎች ጥበበኞች ያደርጋቸዋል። ስለዚህ ባለማወቅ ውስጥ ላሉ
መራራት ይገባናል። ቃሉን ለሚገፉ መራራት ይገባናል። እግዚአብሔርን ያለ እግዚአብሔር ቃል እከተላለሁ ለሚሉ ሰዎች መራራት ያስፈልጋል። እኔ እንዲህ ነኝ ያለውን እግዚአብሔርን ትተው የሳሉትን እግዚአብሔር ለሚከተሉ ሰዎች መራራት ያስፈልጋል። ምግብ እምቢ ያለውን በሽተኛ በሞቴ እያልን በጉርሻ ሳይሆን ፈትፍተን አልመን አቅጥነን በእጃችን ሳይሆን በማንኪያ በብዛት ሳይሆን በጠብታ እንሰጠዋለን። ዕውቀትን የጠሉ ሰዎች ከእግዚአብሔር ቃል ገሸሽ ያሉ ሰዎች ዓለማወቅን እንደ አጥር እንደ ጠባቂ እንደ ዘብ የሚቆጥሩ ሰዎች በመራራት ልናጎርሳቸው ይገባል። ማወቅ ያላወቁትን ለማትረፍ ባለ ዕዳም መሆን ነው። ዕውቀት መኩሪያ አይደለም፣ ዕውቀት አደራ ነው። ላልተማሩት አደራ አለብን። ለሚስቱት አደራ አለብን። ወደ ኋላ ለሚያፈገፍጉት አደራ አለብን። ከእግዚአብሔር ቤት ውጭ ለጠፉት አደራ አለብን። በቤቱ ለጠፉትም አደራ አለብን። አንዳንድ ሰዎች በእግዚአብሔር ቤት ውስጥ ነው ያሉት ግን ጠፍተዋል። እዚህ አዲስ አበባ ላይ የአንድ ቤተ ክርስቲያን ጥበቃ ዘብ ነው አሉ እና መጥቶ ስራው ላይ ይሰየማል፣ ለካ አይሳለምም። ከዚያ ከሰሱት። የዘበኞች አለቃ ወደ ደብሩ አለቃ አቀረበው። ቤተ ክርስቲያን ስትመጣ አትሳለምም ለምንድነው አሉት። ያ ጥበቃ ምን አለ? እንዴ ሰው እንዴት መስሪያ ቤቱን ይሳለማል አለ። ዛሬ የእግዚአብሔርን ቤት እንደ መስሪያ ቤት ቆጥረው የሚኖሩ ብዙ ሰዎች ናቸው። እንጀራቸው እዛ ቦታ ስላለ እንጂ ለዘላለም የማይመጡ እንጀራቸው በርቀት ቢቀመጥላቸው ድርሽ የማይሉ ሰዎች አሉ። ቤት ቁጥር ተሳስተው የገቡ ሰዎች አሉ። ቤታቸው መስሏቸው ነገር ግን ራሳቸውን እዛ ጋር እንደ ዱብዳ አግኝተውት የተቀመጡ ሰዎች አሉ። የእግዚአብሔርን ልጆች የሚያውኩ እነኚህ ናቸው። ጸጥ ያለውን የሚፈሰውን ያንን የቃለ እግዚአብሔር የሊቃውንቱን ምንጭ ጅረቱን የሚያደፈርሱ እነዚህ ናቸው። አዎ በቤቱ ውስጥ የጠፉ አሉ። በእግዚአብሔር ቤት የጠፉ ሰዎች አሉ። የእግዚአብሔርን ስም እየጠሩ የጠፉ ሰዎች አሉ። በእግዚአብሔር ስም ግደለው የሚሉ ሰዎች አሉ። ስሙን እየጠሩ የጠፉ ሰዎች አሉ። መሞትን ሳይሆን መግደልን እንደማገልገል የሚያዩ ሰዎች አሉ። ክርስቲያን ጂሃዲስቶች አሉ። እግዚአብሔር ለነዚህ ሁሉ ማስተዋል መስጠት ይፈልጋል። እነኚህ ሁሉ እቅዱ ውስጥ አሉ። እግዚአብሔር ትርፍ ፍጥረት የለውም። ባይመጡም አይቆጨኝም የሚላቸው የሉትም። እግዚአብሔር ልጅና የእንጀራ ልጅ የለውም። በሌላ አነጋገር እግዚአብሔር ልጅና የልጅ ልጅ የለውም። ሁሉ ልጁ ነው። ተወልዶ ብልጫ አንክሶ ሩጫ የለም ይባላል። ሁላችን የእግዚአብሔር ልጆች ነን። እኔ ወደ እግዚአብሔር መንግስት የምገባው በሰባኪነት አይደለም። አባ ወደ እግዚአብሔር መንግስት የሚገቡት በክህነታቸው በአገልጋይነታቸው አይደለም። ወደ እግዚአብሔር መንግስት የሚገባው በሃይማኖት ነው፣ በምእመንነት ነው፣ በአማኝነት ነው። አዎ እግዚአብሔር እውሮችን ጥበበኞች ያደርጋቸዋል። እውሮች የተባሉ የመጀመሪያ አላዋቂዎች ናቸው። እንቀጥላለን ሳምንት። እውሮች የተባሉ ከ30 በላይ የሚጠቀሱ አሉ። እነርሱን በእግዚአብሔር ቸርነት እናያለን። እግዚአብሔር ወደ ዕውቀት ብርሃን እንዲያመጣን እርሱን በማወቅ እንዲያሰለጥነን ዛሬ በአደባባይ የምናየው ሁሉ የእግዚአብሔር ስም እየተጠራ ያለበት ነገር ሁሉ እግዚአብሔር ያለበት ነገር አይደለም። ብዙዎች በስሜ ይመጣሉ እንደተባለ የእግዚአብሔርን ክብር እየወሰድን
ለእግዚአብሔር የሚገባውን ነገር እየነጠቅን በእግዚአብሔር ስም የሚደረጉ ድፍረቶች፣ በእግዚአብሔር ስም የሚደረጉ ሰዎች ራሳቸውን የሚያስመልኩባቸው አካሄዶች ሁሉ ያለማወቅ የመንፈሳዊ እውርነት ውጤት ናቸው። ይሄ ሁሉ መፈወስ አለበት። እኛም ስናውቅ ነው ከዚህ የምንላቀቀው። አለበዚያ አላዋቂ ብልጥ እየነዳን ይኖራል። መማር ማንፈልግ ከሆነ፣ ቃሉን ማናውቅ ከሆነ፣ የቃሉ ካርታ ከሌለን ሁሉም ነው የሚመራን። መንገዱን የማያውቅ ሰው መንገድ የማያውቀውን ሰው ጭምር ነው የሚጠይቀው። ያም ሰው ደግሞ ምን ተፍረቱን በዚህ ጋር ነው ይለዋል። ሲሄድ መጨረሻው ገደል ነው፣ እንደገና ይመለሳል። ካላወቅን አላዋቂ ብልጦች እንዲመሩን፣ አላዋቂ ብልጦች እንዲዘርፉን ራሳችንን ፈርደን እንሰጣለን። ማወቅ መልካም ነው። እግዚአብሔርን ማወቅ ሕይወት አለው። አዎ በእውቀት አይዳንም፣ ያለ እውቀትም አይዳንም። እውቀት ወደ እምነት ነው የሚያደርሰን። እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው ይላል። የእግዚአብሔርን ቃል ካልሰማን እውነተኛው እምነት ሊፈጠር አይችልም። እውነተኛው እምነት ካልተፈጠረ ሰው ተስፋ ሊኖረው አይችልም። ዛሬ እናቶቻችንን የመነኮሱትን፣ እናቶቻችንን የቆረቡትን ሄዳችሁ ብታናግሯቸው የላይ ቤት እሳቱን ማን ይችላል ነው የሚሉት። እንዴ ሰው የሚቆርበው ለላይ ቤት እሳት ብቁ ለመሆን ነው ወይ? ባይቆርብም እኮ ብቁ ነው። ሰው ዓለም በቃኝ ብሎ የሚመነኩሰው ለላይ ቤት እሳት ብቁ ለመሆን ነው ወይ? አይደለም። ክርስቶስን በሕይወቱ ለመግለጥ የመስቀል ወዳጅ ለመሆን ነው። የክርስቶስ የመስቀሉ ወዳጅ ለመሆን ነው የሚመነኩሰው። ለላይ ቤት እሳት ብቁ ለመሆን አይደለም። አዎ እምነት ከመስማት ነው። የእግዚአብሔርን ቃል ሰምተን ገንዘብ የምናደርገው ያ እምነታችን ያሳርፈናል፣ ያሳርፈናል፣ እፎ ያሰኘናል። ያረፈ ደግሞ ያሳርፋል፣ አያውክም። እየተብላላ አጠገቡ ያለውን አይረብሽም። ለአምላካችን ለእግዚአብሔር ምስጋና፣ ክብር፣ ውዳሴ ይሁን። አቤቱ ጌታችን እናመሰግንሃለን። አምባ ሙሉ የሆንከው መሰማሪያችን፣ መጠጊያችን፣ መደበቂያችን ሆይ እናመሰግንሃለን። አንተን ያለውን ለአውሬ ለገዳይ ለጨካኝ አሳልፈህ የማትሰጠው የእግዚአብሔር ልጅ ሆይ እናመሰግንሃለን። አንተ በቃልህ እግዚአብሔር ዕውሮችን ጥበበኞች ያደርጋቸዋል ብለህ ተናግረሃል። ዕውርነት ወደ ጥበበኛነት በሰው ሊለወጥ አይችልም። ፍጹም አለማወቅን በፍጹም ዕውቀት ልትለውጥ አንተ ትችላለህ። በጨለማ ላሉት ብርሃን እንዲሆን እንጠይቅሃለን። አምላካችን እግዚአብሔር ሆይ ብዙ አውቀናል ሌሎች አላወቁም የሚሉ ብዙ ወገኖች አሉ። እነርሱም አላወቁም። ዕውቀት ትሕትና ነው። አንተን ማወቅም መሰበር ነው። አንተን ማወቅም መራራት ነው። ለሌላ ማዘን ነው፣ መቆጨት ነው። የዘላለም አምላክ ጌታ እግዚአብሔር ሆይ ስለ ቸርነት፣ ስለ ምሕረት ታላቅነት አሁንም የሕይወት ዕውቀት እንዲበዛልን እንማጸናለን። በረከተ አብ፣ በረከተ ወልድ፣ በረከተ መንፈስ ቅዱስን አቤቱ አሳድርብን። ያንተ የሆነው መልካም ነገር ሁሉ ከኛ ጋር ይሁን። በጎ አይለፈን፣ ክፉም አያገኘን። አስቡን ያሉትን በረድኤት አቤቱ አስብልን። በጌታችን በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ላንተ ይገባሃል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ትክክልም ይሆን ዛሬም ዘወትርም ለዘላለሙ አሜን።